ወርቅ በገዛችሁበት ዋጋ አትሸጡም። ልሽጠው ብትሉ ወርቅ ገዝታችሁ በሸጣችሁበት ዋጋ አትሸጡም። እኔ የሆነ ሰዓት ላይ በ500 ብር ሪያል ገዛሁኝ ወርቅ። ከዛም በኋላ ልሸጣት ሄድኩኝ። ልሸጥ ሲሄድ 250 ሪያል ነው የተሰጠኝ ማለት ነው። ምክንያቱም ወርቁ ስትለብሱት ኪሎ ይቀንሳል። ስለዚህ በገዛችሁበት ዋጋ አትሸጡትም። ከስራችሁ ነው ወርቁን የምትሸጡት። ቦታው ግን በገዛችሁበት ዋጋ አይደለም ትሸጡ የምትሸጡት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁና የተወደዳችሁ የሉቱ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ዩቲዩብ ቻናል አዲስ ይሆናችሁ ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ ማለት ነው። ውዶቼ ማሮቼ ለምትሰጡ ሀሳብ አስተያየት ከልብ አመሰግናለሁ። ስሪልኝ ያላችሁ ጥያቄ አለ ስላልተመቻቸልኝ ነው። ኢንሻአላህ እሰራላችኋለሁ ካላህ ጋር ማለት ነው። ያው ረመዳንም ስለሆነ ረመዳን አለ ኢባዳ አለ እና በጣም ቢዚ ሆንኩኝ ማለት ነው እንጂ እሰራላችኋለሁ ጥያቄያችሁን ኢንሻአላህ ማለት ነው። ዛሬ አንድ ጥያቄ ተጠይቄያለሁ ማለት ነው። ወርቅ ተምንገዛና ቦታ ተምንገዛ የትኛው ነው የተሻለው የሚለውን ጥያቄ ልመልስላችሁ ጎራ ብያለሁ ማለት ነው። እስከ ቪዲዮ ፍጻሜ አብራችሁ ቆዩ። በነገራችን ላይ እኔም ከልምዴ አንጻር እኔ ካገኘሁበት ነገር አንጻር የምመክራችሁ ነገር ቢኖር ወርቅ ግዙ፣ ጌጥ ነው። ወርቅ ትታጌጡበት ጌጥ ነው። ሲቸግራችሁ ደግሞ ለችግራችሁ ቶሎ ሸጣችሁ የምትጠቀሙበት ነገር ነው ወርቅ ማለት ነው። ግን ቦታና ወርቅ ልዩነት አላቸው። ቦታ ስትገዙት ለምሳሌ ቅናሽ ከሆነ ወይ ውድ ከሆነ ልሽጠው ብላችሁ 6 ወር አመት አቆይታችሁ ልሽጠው ብትሉ በውድ ዋጋ ነው የምትሸጡት። ብር ይዝላችኋል፣ በውድ ዋጋ ነው የምትሸጡት። ነገር ግን ወርቅን ገዝታችሁ ልሽጠው ብትሉ ብር ይዝልኛል ብላችሁ ወርቁን ልሽጠው ብላችሁ ወርቁን ስታወጡት በገዛችሁበት ዋጋ መሸጥ አትችሉም። በገዛችሁበት ዋጋ መሸጥ አትችሉም። እኔ አሁን ለጌጥ ብዬ የገዛሁት ወርቅ አለኝ። ያንን ወርቅ ልሽጠው ብዬ ሳወጣው በገዛሁበት ዋጋ ልሸጠው አልችልም። ምክንያቱም በጣም ረክሶ ነው የሚሸጠው ወርቅ ማለት ነው። ግን ብር ነው ስታስቀምጡት። ምክንያቱም ትርፉ ምንድነው? ወርቁ ታጌጡበታላችሁ። ትርፉ ጌጣችሁ ነው። ታጌጡበታላችሁ፣ በቃ ታምሩበታላችሁ። ግን ልሽጠው ስትሉ ከገዛችሁበት ወርዶ ነው የምትሸጡት። ይሄም ማወቅ አለባችሁ። ወርቅ ሲቀመጥ ኪሎ ይቀንሳል። ይሄም ማወቅ አለባችሁ። ነገር ግን ቦታን ዛሬ ተከተማ ዳር ላይ ብትገዙ በቃ እንደዚህ የምሪት ቦታዎች አሉ። እነሱን ብትገዙ ልሽጠው ስትሉ ያ ከተማ እየሰፋ ነው የሚሄደው። ስለዚህ ዛሬ የገዛችሁት ቦታ ነገ አይገኝም። ሌላው ደግሞ ብራችሁን ይይዝላችኋል። አታባክኑም። ቁም ነገረኛ እንድትሆኑ ያደርጋችኋል። ቦታ ገዛችሁ ማለት ቦታውን ገዝታችሁ ቤት መስራት አለብኝ የሚለው አላማ ይመጣላችኋል። ነገር ግን ቤት ስትሰሩ ደግሞ እዚህ ጋር ማወቅ ያለባችሁ ነገር ቢኖር በቃ አቅማችሁን የሚመጥናችሁ እያንዳንዱን ነገር እየተከታተላችሁ መሆን አለበት ማለት ነው። እና ቦታና ወርቅ ልዩነት አላቸው እህቶቼ። እኔ ብር አስቀምጡ አልላችሁም። ካላችሁ ከተማ ዳር ላይ ዛሬ ዳር ነው ብዬ እኔ የሆነ ሰዓት ላይ እዚህ ቦታ ላይ አልገዛም ብዬ የናቅኩት ቦታ ዛሬ ይቆጨኛል። ሳልገዛው የተውኩት ቦታ ማለት ነው። ለምን? ያ ቦታ ከተማ ሆኖ እዛ ቦታ ላይ በሚሊዮን ነው ቦታ እየተሸጠ ያለው በአሁኑ ሰዓት ላይ ማለት ነው። ትለመን እምቢ ብዬ እኔ ቦታ እዚህ ቦታ ላይ ይሄ ህገ ወጥ ነው ህጋዊ አይሆንም ብዬ ሲለምኑኝ እምቢ ብዬ ይሄንን አልገዛም ብዬ የተውኩት ቦታ ዛሬ በነጥብ እየተራመደ ነው ያለው። እና ስለዚህ ቦታ ላይ ያስቀመጣችሁት ነገር ምንም አይቆጫችሁም እህቶቼ ማለት ነው። ብር ስታስቀምጡ ወይ ቤተሰብ ያጠፋባችኋል፣ ተሰው ጋር ትጣላላችሁ፣ ከእህት ጋር ትቆራረጣላችሁ፣ ከወንድም ጋር ትቆራረጣላችሁ። በቃ የተለያየ ነገር ሰው ጋር ትጋጫላችሁ በብር ምክንያት። ምክንያቱም ብር ሰይጣን ነው። ብር ሰውን ይቀይራል፣ የሰውን ልጅ ይቀይራል።
እና ከሰዎች ጋር ትጋጫላችሁ። ነገር ግን ቦታ ላይ ያላቻችሁን ነገር ጥርቅም አድርጋችሁ ቦታ ላይ ካገኛችሁ እንዲሁ ለምን ገጠር አይሆንም? ከከተማ ለምን ውጥት ያለ ለምን አይሆንም? ያችን እንዳቅማችሁ ግዝት አድርጋችሁ ያችን ብራችሁን ከያዛችሁ ከሰው ጋር አትጋጩ። ብር እንደሌላችሁ ማንም ያውቃል። ብር አበድሩ ሲሏችሁ አይ የለኝም ቦታ እኮ ገዛሁኝ ያለችኝን ስብስብ አድርጌ እንደዚህ አደረግኩኝ እና ብር የለኝም ትላላችሁ ማለት ነው። እና ቦታና ወርቅ ልዩነት አለው። ወርቅም ግዙ፣ ወርቅ ማጌጫ ነው። ነገር ግን በጣም በጣም ደግሞ እናንተን የሚጠቅማችሁ ከምንም በላይ እኔም አለሁበት። እኔ ለምሳሌ የሆነ ሰዓት የዛሬ 4 ዓመት የዛሬ 4 ዓመት 400 ሺህ ብር የገዛሁት ቦታ ዛሬ እስከ 2 ነጥብ ይሄዳል ይሸጣል። ያው የሀገሪቱ ሁኔታ ነው እንጂ ማለት ነው። እስከ 2 ነጥብ ይሸጣል ማለት ነው። እንደዚህ ቦታ ግዝት አድርጋችሁ እኔ አሁን ቤት አልሰራሁም፣ አሁን ነው እየሰራ ያለሁት። ቦታ ግን ግዝት አድርጌ ነው የማስቀምጠው። በቃ እንደ አቅሜ እገዛና ቁጭ አደርገዋለሁ። ከዛ ሊሸጥ ሲባል አልሐምዱሊላ ባላፊ አሁን 650 ሺህ ብር ገዛሁኝ ቦታ ማለት ነው። ከዛ 650 ሺህ ብር ገዝቼው ወዲያው በ2 ወር በ3 ወሩ ምናምን 950 ሺህ ብር ተሰጠ። 950 ሺህ ብር ተሰጠ ወዲያው ማለት ነው። እና ቦታ ማለት ይሄን ያክል ነው። ቦታ በጣም እንትን ይላችኋል። ቦታ በጣም ነው የሚያነሳችሁ ማለት ነው። ስለዚህ ባገኛችኋት አቅም ባለቻችሁ ብር ቦታ ላይ ገንዘባችሁን ካስቀመጣችሁ ነገ ብትሸጡት ወረት ይሆናችኋል። ብታስቀምጡት ብትሰሩበት እና ስለዚህ ተወርቁ ይልቅ ወርቅ ለምታጌጡት ነገር በቃ ለምታጌጡት ነገር ለጊዜው ካላችሁ በቂ ነው። እኔ ብርን ወርቅ ላይ ያስቀምጣለሁ ማለት እኔ አልመክርም። ምክንያቱም በምፈልጉት መጠን ስለማይሸጥላችሁ፣ በገዛችሁበት ዋጋ ስለማይሸጥላችሁ። አዎ ግልጽ ነው፣ ወርቅ ብር ይይዛል። ነገር ግን በሚሸጥበት ዋጋ ብሩ ስለማይይዝ በሚሸጡበት ዋጋ ወርቁን ስለማሸጡት፣ ስለዚህ ማድረግ ያለባችሁ ቦታ ላይ አስቀምጡ። ሁለቴ ነው የምላችሁ። የዛሬ ስንት ዓመት ነው ደግሞ 250 ሺህ ብር የገዛው ቦታ ነበርና አሁን ላይ ግን ልሸጣው ብል ብዙ ይሆናል ማለት ነው። እና ስለዚህ እንደዚህ ካስቀመጣችሁ ከጊዜ ወደ ጊዜ ቦታ እየጨመረ ነው የሚሄደው። ዛሬ 200 ሺህ ብር የገዛችሁ ቦታ ነገ በነጥብ አታገኙትም። ስለዚህ እህቶቼ ነቃ በሉ። ወርቅ ለምታጌጡበት ታላችሁ በቂ ነው። ቦታ ላይ ትኩረት ስጡ ነው የምላችሁ። ምክንያቱም የመጣችሁበትንም ዓላማ እንዳትዘናጉ ያደርጋችኋል። አልባሌ ቦታ ላይ እንዳትወድቁ ያደርጋችኋል። በቃ አለብኝ እንድትሉ ያደርጋችኋል። ቦታ ካለኝ ቤት መስተራት እንዳለብኝ አምናለሁኝ። በቃ ጀምሬ ራሱ ብተወው ነገ ሸጣችሁ ወረት አድርጋችሁ መስራት ትችላላችሁ። ከዛ መልሳችሁ እየሰራችሁ ታክታችሁ መግዛት ትችላላችሁ። ስለዚህ እንደዚህ ስላለ ያገኛችኋትን ነገር ስብስብ አድርጋችሁ የዓላማ ሰው ሆናችሁ ቁም ነገር ላይ አውሉ እላችኋለሁ እህቶቼ። አይብሽሩ፣ አይዟችሁ። ስደት በጣም ከባድ ነው። ከቋንቋው ጋር መግባባት፣ ከሰዎቹ ጋር የሰዎቹ ባህሪ በጣም ከባድ ነው። የሰው ልጅ በጣም ከሁሉም ነገር የሚከብደው ቢሆን የሰው ልጅ ጸባይ ነው እና እነዚህን ነገሮች ሁሉ ተቋቁማችሁ ነው እየሰራችሁ ያላችሁት እና አብሽሩ። ደግሞ ዱዓ አድርጉ። ለሁሉም ነገር ዱዓ አስፈላጊ ነው። ዱዓ ጠንክራችሁ ዱዓ አድርጉ እህቶቼ ማለት ነው። እኛ መስራታችን ብቻ አይደለም የሰራነውን ነገር በረካ እንዲኖርልን መስራታችን ብቻ አይደለም። ብዙ ብር መስራታችን ትንሽ ብር መስራታችን አይደለም። ብዙ ብር ሰርተን በረካ ከሌለው ፋይዳ የለው። ትንሹ ብር በረካ ካለው ተበቂ በላይ ነው። ስለዚህ በረካ እንዲሰጥልን የሰራነውን ነገር አላህ በረካ እንዲያደርግልን በዱዓ እንበረታታ። ዱዓ አድርጉ። ተዱዓ አትዘናጉ። አላህ ይገዛችሁ። ሀገራችንን ሰላም ያደርግልን። ሀገር ሰላም ሲሆን ሁሉ ነገር ይረጋጋልና የሀገር ሰላም ከምንም በላይ ነውና ሀገራችንን ሰላም ያደርግልን። እህቶቼ በጣም ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። የመጣችሁበትን ያሰባችሁትን የሀሳባችሁን የምኞታችሁን ሁሉ አላህ ያሳካላችሁ።
ጠንክሩ፣ በርቱ፣ ተስፋ እንዳትቆርጡ። ተስፋ መቁረጥ የደካማ ሰው ባህሪ ነው። በህይወት ያለ ሰው ተስፋ አይቆርጥም። ሰዎቹ ክፉ ሊሆኑባችሁ ይችላሉ፣ የሚሳደቡ ሊሆኑ ይችላሉ፣ መጥፎ ነገር የሚናገሩ ሊሆኑ ይችላሉ። ብዙ ነገር አለ፣ ብቻ በየቤቱ የተለያየ ነገር አለና ስለዚህ የሁላ ነገር ስለሚያልፍ ታገሱ፣ ሰብሩ። ሰፊ የሆነውን ሰብር ደግሞ አላህ ይስጣችሁ እህቶቼ። እኔ እንጃ ከዚህ በላይ ብችል ብዙ ብላችሁ በጣም ደስ ይለኛል። እንግዲህ ያው የቻልኩትን ያክል ከራሴም ልምድ ይሄን ካልኳችሁ ይበቃል። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ዓለም ዳርቻ በድጋሚ ሰላማችሁ ይብዛልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።